የፊርማ ስነ ስርዓት አኑሯል። በሚቀጥሉት ጊዜያቶች እንግዲህ ከአፍሮ ሀብ ጋር በመሆን በተለይ እንግዲህ የኢትዮጵያን በጎ ገጽታ ለማስተዋወቅ እንግዲህ አዶናይ በተቻለው መጠን ብዙ ስራዎች ይሰራል ብለን እናስባለንና እንግዲህ ይጨባበጡና ይቀያየራሉ። ፎልደሩ ይጨበጨባል። እጅግ አድርገን እናመሰግናለን። አብዛኞቹ ክሪኤቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። የስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ነው። ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበለን ሰው አለ፣ የሚቀበለን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፍምስ ማለት ምን ማለት ነው? አንደኛ ለልብህ መታመን፣ ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። እኔ ልብስህን አውልቀህ መንገድ ላይ ሩጥ አላልኩም። ይሄ የታወቀ ነገር ነው። ኮመንሰስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አልሮጥም፣ አላደርገውም ነው። ምክንያት ትክክል አይደለም፣ እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ነው በልባቸው፣ በህልማቸው፣ በአላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ደግሞ የምፈልገው መድረክ ላይ ወጥቼ ነው። እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው። ይቅርታ መጠየቅ እፈልጋለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። ሶስተኛ ነገር ደግሞ እድሎች ወይም አይቀናልኝም፣ አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማር፣ እነሱን ከቀየር ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔስ ለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛውም እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ይህንን በማስመልከት እንግዲህ ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥ ፍምስ ቱር ይባላል። የታባቱ እንግዲህ ስግጥ ፍምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ፣ ኮንፊደንስ እንዲኖራቸው፣ ወደ ሶሻል ሚዲያው ዓለም እንዲቀላቀሉ፣ ራሳቸውን አስተምረው ብቁ እንዲሆኑ ማድረግ ነው። አፍሮ ሀብ አቅም ለሌላቸው ሰዎችን በጣም እናግዛለን፣ ፋንድ እናደርጋለን። በእርግጠኝነት በተቻለን አቅም ማለት ነው እናስተምራለን። እኔም ከልቤ ቆሜ አስተምራለሁ። ቲክቶክ ላይ ትልቅ የሆነ ስልጠና እሰጣለሁ ኢትዮጵያ ውስጥ። እንግዲህ እንደምታውቁት እኔ በቀን ውስጥ 50 ቪዲዮ ፖስት ብዬም እነዚህ 50 ቪዲዮዎች ቫይራል ይወጣሉ። ይህ ደግሞ እድለኝነት አይደለም፣ ይህ ካልኩሌሽን ነው። ይህ የበለጠ እውቀት ነው። ስለ ቲክቶክ አጥንቻለሁ፣ ተምሬበታለሁ። ማስተማርም የምችለው ነገር ነው ይሄ። እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው። ላስተምራችሁ ፈልጋለሁ ስለ ቲክቶክ። ከዛ አስተምሬ ዓላማዬ ምንድን ነው መጨረሻ ላይ ስለ ቲክቶክ ተማሩ፣ ኮንፊደንስ ያዙ፣ በራስ መተማመን አለ። አሁን ዝግጁ ናቸው። መጨረሻ ምንድን ነው ዓላማችን?
እነዚህ ወጣቶች እንግዲህ ወደ አፍሪካ ደረጃ የአፍሪካን አዋርድ የአፍሪካን ቲክቶክ አዋርድ እያዘጋጀን ነው። አፍሮሃብ ከኢትዮጵያን ተጽዕኖ ፈጣሪዎች የወጣቶች ማህበር ከኢሳ ጋር በመተባበር አፍሪካን አዋርድ እያዘጋጀን ነው። እነዚህ ወጣቶች እንግዲህ በኮንፊደንስ በራስ መተማመን በክሪኤቲቪቲ አውጥተን መጨረሻ ላይ የት ነው የሚደርሱት? በአፍሪካ ተወዳድረው ኢትዮጵያን ያስጠራሉ። በኢንተርናሽናል ደረጃ ደግሞ ትልቅ ደረጃ እንደርሳለን ማለት ነው። ሁላችንም እየተደጋገፍን እንግዲህ ስግጥ ፍምስ ቱር ሊጀምር ነው። አመሰግናለሁ በጣም ቴንክ ዩ። እሺ አሁን እንደ አፍሮሃብ ማለት ነው አንድ ትልቅ ዓላማ ደግሞ አለን which is የበለጠ ኢትዮጵያን ኮንተንት ክሪኤተርስ ይሆናል። የኢትዮጵያ ሰዎች አብዛኞቹ ማለት ነው ኢንተርናሽናል ማድረግ እንፈልጋለን በክሪኤቲቪቲያቸው በፈለጉት ነገር። ይኸው እንደምታዩት ይህ የሚያምር ሎጎ የተሰራው ማለት ነው በክሪኤቲቪቲ ነው። ግን ይህ የሚመስል ሎጎ ለመስራት አንደኛ በራስ መተማመን ያስፈልጋል፣ ኮንፊደንሱም ያስፈልጋል። እኔ እሰራዋለሁ የሚል ማለት ነው። እሷን እንፈጥራታለን፣ ክሪኤቲቪቲ እናሳድጋለን። ሰው ነፃነት እንዲኖረውና ወጥቶ በራሱ የፈለገው ነገር ክሪኤት እንዲያደርግ ነው ዋናው ዓላማችን። ከዚህ በላይ ደግሞ እኔ አሁን እንደ አፍሮሃብ ምን እያደረግን ያለ ነው? አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናደርጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላችሁ እና በጣም ደስ ብሎኛል። ይቅርታ መጠየቅ እፈልጋለሁ። እንግዲህ ይቅርታ ማለት የረሳሁት በጣም ትልቅ ነገር ስለሆነ ነው። ይሄ አንድ አዶናይ የማልመውና የማስበው ነገር ስለነበረ ወዲያውኑ ወደዛ ሀሳብ ነው የገባሁትና ሀሳቤ በሙሉ ወደዚህ ነገር ነው የተሰረቀው። ለዛ ነው እና በጣም አክብራችሁ ስለመጣችሁ በጣም አመሰግናለሁ። ስለቆየንባችሁ ደግሞ በጣም ይቅርታ። የስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ነው። ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበለን ሰው አለ፣ የሚቀበለን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፍምስ ማለት ምን ማለት ነው? አንደኛ ለልብህ መታመን በልብህ መተማመን ማለት ነው። እግዚአብሔር መልእክት ሲልክልህ ይህ ደረጃ ላይ መድረስ አለብህ፣ ይህ ስኬት ላይ መድረስ አለብህ፣ ስለዚህ በዚህ መንገድ ተከተል ሲልክ ብዙ ሰዎች ይህ መልእክት ላይታያቸው ይችላል። ቢካዝ ለምን እዚህ ዓለም ላይ የለማ ልብህ ውስጥ ብቻ ነው ያለው ይህ ህልም ማለት ነው። ስለዚህ ለምንድን ነው ስግጥ የምትለው? ይህ መልእክት ልብህ ውስጥ ያለው ማለት ነው። ለሱ ታዛዥ ትሆናለህ፣ ትሰማዋለህ። ከሱ ውጭ ሌሎች ሰዎች እየሰማህ ከኖርክ ግን እንደ ሁሉም ሰው ነው የምትሆነው። እንደ ስንት ሰው መኖር ትፈልጋለህ? ስግጥ ማለት በራስህ ዓላማ ራስህን መስማት ነው። ፍምስ ደግሞ ምንድነው? የስኬት ማሚያ ላይ መድረስ ነው። በሰራኸው ነገር ስግጥ ብለህ በዛ ከሰራ ሳትሰማ ልብህን ተከትለ እግዚአብሔርን የሰጠህን መንገድ ተከትለ ስኬት ላይ ስትደርስ ትፈምሳለህ። መርካቶ ላይ ይሁን የከፈትከው ቢዝነስ መሳካቱ አይቀርም። ስለዚህ እንደዚህ ብዬ አስረድቼ ስቲል ሀሳቤን የማይቀበሉ ሰዎች ካሉ የነሱ መነጽር አውጥቼ መቀየር አልችልም። የስንት ሰዎች መነጽር ልቀየር? አብዛኞቹ ክሪኤቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። ስለዚህ ለዚህ ነው ስግጥ ፍምስ የተባለው ማለት ነው። ስለ ቱሩ ደግሞ የኔ ዋና ዓላማ ምንድነው? ይህ ፍርሃት ማስወገድ ነው። አንድ ሜንሽን ያደረገው ነገር አለ ስለ ባህል ማለት ነው። ባህል አንድ ሰውን የሚያስር ከሆነ ይህ ባህል ሊሆን አይችልም። ባህል አንድ ሰው የሚጠላና የሚታዘብ ከሆነ የሚያወዳደቅ ከሆነ ይህ ባህል ሊሆን አይችልም። ባህል ምንድነው? ልዩነታችን አንድ የሚያደርገን ነገር ነው። ባህል ፍቅር ነው። ባህል አንድ ሰው የራሱ የባህል ልብስ የራሱ የባህል ምግብ ይዞ ሲመጣና እኔ ደግሞ ከዛ ስንሰባሰብ ያለው ውበት እሱ ነው ባህል የሚባለው እንጂ አንተ ስነ ስርዓት በዚህ መሄድ አለብህ በዛ መሄድ አለብህ የሚለው ትዕዛዝ ባህል ሊሆን አይችልም። ይገባኛል። አንዳንድ ሰዎች ምን አይነት አመለካከት አላቸው? ስግጥ በሉ ስትላቸው ልብሳቸው አውልቀው መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላሉ። እኔ ልብስህን አውልቀህ መንገድ ላይ ሮጥ አላልኩም። ይሄ የታወቀ ነገር ነው። ኮመንሰስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አልሮጥም አላደረገውም ነው። ምክንያት ትክክል አይደለም። እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ነው በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ደግሞ የምፈልገው መድረክ ላይ ወጥቼ ነው። ስግጥ ፍምስ ቱር ላይ ይህ ነው ዋና ዓላማዬ። በአዲስ አበባ እንጀምራለን።
የመጀመሪያው ኢቨንታችን የሚሆነው አዲስ አበባ ነው። ኮንፊደንስ አስተምራቸዋለሁ፣ በራስ መተማመን አስተምራቸዋለሁ፣ እንዴት እንደሚሰግጡ አስተምራቸዋለሁ፣ ህልማቸው እንዴት እንደሚያሳኩ፣ እንዴት እንደሚፈምሱ፣ እንዴት ኢንተርናሽናል እንደሚሆኑ እኔ ራሴ ልመራቸው እፈልጋለሁ። ቢካዝ የኔ መንገድ ወደዛ ስለሆነ ማለት ነው። አመሰግናለሁ። መሪያ ጆኒ በጣም ላመሰግን እፈልጋለሁ ላለህ አመለካከት። እንግዲህ ያንተ መነጽር ለየት ይላል። አመሰግናለሁ በዛ መነጽር ስለምትመለከተኝ። ሁላችንም ይህ መነጽር ተጠቅመን ሌላ ሰውን ማየት ብንችል፣ ፖዚቲቭ የሆነውን ነገር ማውጣት ብንችል በጣም ብዙ ሰው ይቀየራል ብዬ አስባለሁ ማለት ነው። እንግዲህ አንድ ጥያቄ የመጣው ሜሪም ኦኬ፣ ስግጥ በውጤታችን ያስ ቴንክ ዩ ሶ ማች። ያ ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? ከአስተማሪዎች፣ ወላጆች ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ትሰግጣለህ፣ ትገብዳለህ። እንግዲህ ስግጥ ብለህ ከሰራህ አመጋገብን ከተከታተልክ ኦፍኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማህ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥ ፍምስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ፣ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይህ ደግሞ በጣም ሲምፕል ነው ብዬ አስባለሁ። ሁላችሁም አመስግናችሁን ስለመጣችሁ በጣም ከልቤ አመሰግናችኋለሁ፣ ወዳችኋለሁ። በጣም ይቅርታ ሌት ስለሆንኩኝ ስለሆነ ሁላችንም በጣም ይቅርታ። አይደገምም።